መስያኒክ የሆነ ነገር የማዳን ስራ ልትሰራ ወረድክ እንጂ መለኮትና ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር የክብር ነጸብራቅ ክንፋቸው ስር በሚያልፍ ብርሃንና ፕሬዘንሱን ኤክስፔሪየንስ እያደረጉ ነው ቅዱስ የሚሉት እንጂ አይተውት አይደለም። ክብሩንም ክብራችንን ፈልገን አይሆንም። የእሱ ክብር እንዲመጣ የእኛ ክብር መጥፋት ሰማይና ምድር እስከሚጠቀልሉበት ቀን ድረስ ተደግፈው ተጠብቀው የሚቆዩት በእርሱ ኃያል ቃል ሰማይ ላይ ያሉ ከዋክብት እላያችን ላይ የማይወጡ ዕብራውያን መልእክት ምዕራፍ 1 ከቁጥር 1 እስከ 4 የጌታ ቃል እንደዚህ ይላል። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱም ከመላእክት እጅግ የላቀ ሆኗል። ጌታ ይባረክ። ዕብራውያን መልእክት ምዕራፍ 1 ከቁጥር 1 ጀምሮ እስከ 4 ድረስ ያለው የጌታ ቃል ክፍል ነው አብረን ያነበብነው። የዕብራውያን ደብዳቤ ምዕራፍ 1 ከቁጥር 1 እስከ 4። ባለፈው ሳምንት ስለዚህ መጽሐፍ ስለዚህ ደብዳቤ ስላለው ሁኔታ የደብዳቤውን ባክግራውንድ ተደራሲያኑ ምን አይነት ሰዎች እንደነበሩ የት አካባቢ እንደነበሩ የተወሰነ ነገር ስለ መጽሐፉ ስለ ሰዎቹ ተናግሬያለሁ። ዛሬ አልመለስበትም፣ ምክንያቱም ደብዳቤው 13 ምዕራፍ ስለሆነ ያለው ወደኋላ ብዙ የተመለስኩኝና አልችልም። ስለዚህ ብዙዎቻችሁ ነበራችሁ ያልነበረ ሰው ካለ ደግሞ ከነበረ ሰው አካፍሌ ማለት ይችላል። አስኮሎጂ ፕሮቫይደር አካፍሌ ማለት ይችላል። ጌታ የተባረከ ይሁን። ይሄ ደብዳቤ ለዕብራውያን የተጻፈ ደብዳቤ ነው። የብሉይ ኪዳን መጽሐፍት ባለቤቶች ናቸው። ንጹሕ አይሁዳውያን ናቸው። ተደራሲያን ብለናል። የጻፈላቸው ሰው ራሱን ባይገልጥም እኔ ከከሌ ነኝ ብሎ ባይጠራም በተደራሲያን ወይም የዚህ ደብዳቤ የመጀመሪያ አንባቢና አድማጭ በሆኑት ሰዎች መካከል ግን ይሄ ደብዳቤ ማን እንደጻፈው የታወቀ ነው። ባለፈው እንደተነጋገርነው ምዕራፍ 13 አካባቢ ሰውየው ማን እንደሆነ በጣም ግልጽ ነገር ይናገራል። እንደገና መጥቼ ሊያችሁ ፈልጋለሁ ይላል። ስለዚህ ከዚህ በፊት መጥቶ ያውቃቸዋል ማለት ነው። ድጋሜ ሊያችሁ ፈልጋለሁ ይላል። እንደገና የጢሞቴዎስን መፈታትና ጢሞቴዎስንም የማግኘት ፍላጎት እንዳለው ተናግሯል። ስለዚህ በአድማጮቹ ዘንድ የታወቀ ነው። መንፈስ ቅዱስ ደግሞ እኛ እንድናውቀው ብዙ አልፈለገም ይመስለኛል። ስለዚህ ጸሐፊው ተሰውሯል። ሰማይ ስናገኘው እንባርከዋል። እና ይሄ ደብዳቤ የክርስቶስን ልቀት የሚያሳይ ደብዳቤ ነው። ጌታ ኢየሱስ ክርስቶስ ከሁሉም ይበልጣል የሚል በጣም ጠንካራ ድምፅ ያለው ደብዳቤ ነው። ጌታ ኢየሱስ ክርስቶስ ይበልጣል የተባለው ከብሉይ ኪዳን አባቶች፣ ከብሉይ ኪዳን ጀግኖች፣ ከካህናቱ፣ ከነቢያቱ እንደገና ደግሞ ከቅዱሳን መላእክት ጭምር ጌታ ኢየሱስ ክርስቶስ ይበልጣል የሚል በጣም ደማቅ ድምፅ አለው። ኢየሱስ ከሁሉም ይበልጣል። ይህንን አብረን እንበለው። ኢየሱስ ከሁሉም ይበልጣል። በዚህ ደብዳቤ ላይ ኢየሱስ ወደር የለውም ነው፣ ወደር የለውም ነው። ስለዚህ ወደ 15 ጊዜ አካባቢ የተሻለና የላቀ የሚሉ ቃላቶችን ይጠቀማል የዚህ ደብዳቤ ጸሐፊ። ስለዚህ ጌታ ኢየሱስ ክርስቶስ ከሁሉም ይልቃል። ሱፐርማሲ ኦፍ ክራይስት ማለት የክርስቶስ ብልጫ፣ የክርስቶስ ልቀት፣ የክርስቶስ ወደር የለሽነት በዚህ ደብዳቤ ላይ በጣም ተስተጋብቷል። በእውነት ነው የምላችሁ። መቼስ ያው አብረን እንዘልቃለን። በጣም አሳማኝ ነው ይህ ደብዳቤ። የማያቀርበው ነገር የለም። የሚያቀርበው ነገር በሙሉ ግን ኢየሱስ ከሁሉም እንደሚበልጥ በጣም አስረግጦ ይናገራል። ተሳክቶለታል። ሊነግረን የፈለገው ነገር በሙሉ ነግሮናል። በጣም አሳማኝ በሆነ አይነት መንገድ ያቀርበዋል። ምዕራፍ 1 ቁጥር 1 ባለፈው ከቁጥር 2 ጀምሮ ያለው ዛሬ አብረን እናየዋለን። እግዚአብሔር በልዩ ልዩ መንገድ በተለያየ ጊዜ ለአባቶቻችን በነቢያት በኩል ተናግሯል የሚለውን ላስት ዊክ ስለተናገርኩት 1440 ዓመት በአንድ ቁጥር የሚዘጋ ጨካኝ ጸሐፊ ነው ተባብለናል። 1440 ዓመት በአንድ ቁጥር ውስጥ ነው የሚዘጋው። ትልቅ አባቶችን ነቢያት ይላቸዋል። ያንን ሁሉ ሕዝብ ለአባቶቻችን ብሎ ያልፏል። ያን ሁሉ ወርቃማ ታሪክ ልዩ ልዩ መንገድ ብሎ እንደ ዋዛ ነው የሚያልፈውና ትንሽ ጨካኝ ነው። የሚበልጥ ነገር ገብቶታል። እነሱ ላይ ያለ እግዚአብሔር በአባቶቻቸው የሰራው ተአምር ቀላል አይደለም፣ ቀላል አይደለም። በጣም ታላላቅ ተአምራቶች ናቸው እግዚአብሔር በአባቶቻቸው ዘመን ያደረገው። ይሄ ሰው ግን በዚያ ዘመን በቀደመው ኪዳን ከተደረገው የሚበልጥና የተሻለ ነገር ገብቶታል። ስለዚህ እነዛን ታሪኮች ብለርድ ያደርጋቸዋል፣ አደብዝዟቸው ኢየሱስን ለማድመቅ በጣም ይጓጓል።
ስለዚህ አንዳንዱን ነገር ሲያልፈው አይራራም። ለእኛ ለኢትዮጵያውያን ሁሉ ባለውለታ የሆኑ አንዳንድ ሀሳቦች ጭፍልቅ ያደርጋቸዋል። እንኳን ለዕብራዊው እንኳን ለታሪኩ ባለቤት ይቅርና ለአድማጭ እንኳን አስደናቂ የሆኑ አንዳንድ ታሪኮችን ጭፍልቅ ያደርጋቸውና ወደሚቀጥለው ነገር ፈጥኖ ይሻገራል። ቁጥር 1 እንደሱ ነው። 1440 ዓመት በአንድ ቁጥር አልቋል። ቁጥር 2 እንደሚለው ቁጥር 2 በዚህ በመጨረሻ ዘመን ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ለእኛ ተናገረን። እንደኛ ያለ ማን አለ? በእውነት በነቢያቱ ተናገረን ቢሆን ኖሮ ተሰብስበን ብሉይ ኪዳን ነበር የምንገባው። በዚህ ዘመን መጨረሻ ለእኛ ብሎ በልጁ ተናገረን እና ስለ ጌታ ስለ ኢየሱስ ክርስቶስ ይሄ ጸሐፊ ከመጽሐፉ በፊት በዚህ በመጨረሻው ዘመን ይሏል አይደል? በጣም ሎንግስት ዲስፔንሴሽን ነው። በጣም ሎንግስት ፒሪየድ የመጨረሻው ዘመን የሚባለው በጣም ረጅሙ ዘመን የመጨረሻው ዘመን ነው። እኔና እናንተ ያለንበት ይሄ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ከመጣበት ጊዜ ጀምሮ ያለው ዘመን ነው። በእኛ እንኳን ከቆጠርነው 2000 ዓመት በጣም ረጅሙ ዘመን ነው። የመጨረሻ ዘመን ብሎ ይጠራዋል። እግዚአብሔር በመጨረሻው ዘመን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ለእኛ ተናገረ። የመጨረሻው ዘመን ሰዎች በጣም እድለኞች። እግዚአብሔር በልጁ የተናገረን እድል ደግሞ ሰከንድ ቻንስ ደግሞ ብዙ የለንም። በመጨረሻው ሰው የተናገረ በነቢያት የተናገራቸው ሰዎች አልሰማ ቢሉ እድል አለ። በልጁ ደግሞ ይላል እግዚአብሔር። በልጁ የተናገራቸው ሰዎች ግን ካልሰሙ ከልጁ ወዲያ እግዚአብሔር መናገሪያ የለውም። ኢየሱስ የእግዚአብሔር የመጨረሻ መልእክተኛ ነው። የመጨረሻ የእግዚአብሔር መልእክትን ነው ይዘው ፕሪኤሚነንት ደግሞ ፋይናል የሆነ የእግዚአብሔር የመጨረሻ መልእክት ኢየሱስ መልእክተኛ ብቻ አይደለም፣ መልእክቱም ራሱ ክብር ለኢየሱስ ይሁን። በመንፈስ ቅዱስ ቁጥጥር ውስጥ ሆኖ የተላከ ነቢይ ያለ ኢየሱስ እሱም የሆነ የሕያው እግዚአብሔር ልጅ። ስለዚህ በክርስቶስ በኩል የማዳመጥ እድል የመጨረሻ ክብሩ ነው። ይህንን ግን እድል አልጠቀምም ካለ ሰው ደግሞ ሌላ የለው። በጣም ደግሞ ከባድ እና ስለተናገረበት መንገድ ስለተናገረበት እግዚአብሔር ተናገረ ስለሚለው መንገድ የዚህ ደብዳቤ ጸሐፊ ሲያስቀምጥ በጣም ከባድ ነገሮች ይናገራል። እኔ ግን ዛሬ ቁጥር 2 እና ቁጥር 3 ጨርሻቸው የሚቀጥለው ሰው ቁጥር 4 ሲጀምር ምን ብሎ የሚጀምረው? ቁጥር 2 በመጨረሻው ዘመን እና የመጀመሪያው ሁሉን ወራሽ ባደረገው ይላል። ጌታ ኢየሱስ ክርስቶስን ሲያቀርበው ሁሉን ወራሽ ነው ይላል። ሁሉን ወራሽነት ከልጅነት ጌታ ያዘን ማለት ነው። ወራሽ ልጅ ነው ሁሌ ማለት ነው። ወራሽ ልጅ ነው። እዚህ ጋር የተያያዘው ከጌታ ከኢየሱስ ክርስቶስ የእግዚአብሔር ልጅነት ጋር ብቻ ሳይሆን ከመሲሐዊ ክብሩም ጋር የተያያዘ ጌታ ኢየሱስ ክርስቶስ ዋጅቶ የራሱ ከማረጉ ጋር የተያያዘ ሁሉን ወራሽ ባደረገው ኢየሱስ ሁሉን ወራሽ ነው። አንድ ግሪክ ቃል ይጠቀማል። ሁሉን ወራሽ ባደረገው ለተባለ ቃል ታይቴሚ ብትላል ግሪክ ቃል ይጠቀማል። ታይቴሚ ማለት ተቀብሎ የወረሰ ሳይሆን ከመጀመሪያው ባለቤት የሆነ ጊዜ የራሱ አድርጎ ሳይሆን ከመጀመሪያው የነገሩ ሶርስ እሱ አባቶች የኢየሱስ ናቸው። በብሉይ ኪዳን የተሰራው ታሪክ ባለቤት ሁሉም ሙሴ ሲሉ የእሱ ነው ይላቸዋል። ሊነጻጸረው አብርሃም፣ ነቢያት፣ አሮን፣ ሌዋውያን፣ ካህናት የእሱ ናቸው። የሁሉ ባለቤት ነው። ሁሉም ወራሽ ነው። እግዚአብሔር የተናገረው በማን ነው? ሁሉም ወራሽ ባደረገ የሁሉ ባለቤት ሆነ። የሁሉ ምንጭ ነው። እግዚአብሔር በእግዚአብሔር ወልድ ይላል። ክብር ለኢየሱስ። የመጀመሪያው እግዚአብሔር መናገሪያ መንገዱ ሁሉም ወራሽ ባደረገ የሁሉ ባለቤት ነው ጌታ ኢየሱስ። ምናልባት ይሄ ደብዳቤ የተጻፈው ወደ ስልሳዎቹ አካባቢ ላይ ተብሎ ነው የሚጠረጠረው። ስለዚህ ሲቸርች የ70 ዓመት ሽማግሌ ካለ ኢየሱስ ነው አካል ያውቀዋል። መስቀል ሁሉ ቃሙ ሲጠረጠር ሰውየው ላይ ምስክር ይሆናል። ዕብራዊ ከሆነ ኢየሩሳሌም አካባቢ ሆኗል ማለት ዕብራዊ ከሆነ ቤተ መቅደሱ ጋር አይጠፋም። ኢየሱስ አሁን እዚህ ጋር ቆሜ ስሰብክ እንደምታየው ኢየሱስ ሲሰብክ አንዳንዱ ምናልባት አይተረክ ይችላል። አንዳንዶቹ የኢየሱስ ክርስቶስ የምድር አገልግሎት ምስክር ሊሆን ይችላል እና አይተውት መስቀል ላይ ሲሞት አይተውታል እና ስለሱ ሰውዬ ሲነግራቸው እሱ ሰውዬ ያ ኢየሱስ እሺ ሁሉ ኖራል ከ2000 ዓመት በኋላ የተደራጀ ትምህርተ ክርስቶስ ይዤ ቆሜ እኔ ሳወራውና ኢየሱስን በአይነ ሥጋ የሚያውቀው ሲሰማል ኦርዲነሪ አይሁዳዊ እንደነበረ ኢየሱስን የሚያውቁ ሰዎች በኦሪት ቅላላ ተጥሎ ሲመጣ የሚያውቁ ሰዎች 12 ግራ የገባቸው የሚመስሉ ሰዎች የሚከተሉትን አንድ ግለሰብ ሊሰቀል ሲል አጠገቡ ሮጦ ሊመጣለት ሊያግዘው የሚችል የሌለው ብቻውን የቀረቡ ሰውዬ ሁሉ ሆነ። ወንጌል ብርሃን በእውነት ሁሉ የሁሉ ባለቤት እርሱ ነው ሲላቸው ክርስቲያኖች ናቸው ያመኑ ዕብራውያን ኢየሱስ ነው የሁሉ ባለቤት ነው።
ወደ ሕጉ ለመመለስ ዳርተዋል። ወደ ቀደመው ኪዳን ወደ ጁዳይዝም ለመመለስ ዳርተዋል። እንዳትመለሱ የተገለጠላችሁና የገባችሁ የእግዚአብሔር የመጨረሻ መናገሪያ ነው። ማነው እሱ? ሁሉም ወራሽ የመጀመሪያ ኢየሱስ የሁሉ ባለቤት። ሁለተኛ ምንድን ይላል? ዓለማትን እግዚአብሔር በማተናገር ዓለማትን በፈጠረበት ኢየሱስ የዓለማት ፈጣሪ ነው። ይህን ቆላስያስን 9 ወር ተኩል ነው ምናምን ስንማር አንዱ የቆላስያስ ደብዳቤ ምዕራፍ 1 ትምህርት እሱ ነው። ዓለማትን የፈጠረ የሚለው ትርጉም ሰማይና ምድርን የፈጠረ የሚል ቀጥተኛ ትርጉም አይደለም ያለው በዚህ በዕብራውያን ምዕራፍ 1 ቁጥር 2 መሰረት ቀጥታ ሰማይ ምድር ያለ ማለት አይደለም። እሱንም ያለው ኢየሱስ ነው። ቆላስያስ ላይ ስለተማረ እሱንም ያለው ኢየሱስ ነው። ስቴላር ወርልዱ የከዋክብቱ መንፈሳዊ ዓለም ላይ ያሉ መላእክቱ መሬቱ እያንዳንዱ ነገር እግዚአብሔር የፈጠረው በልጁ በኩል ኢየሱስ የሁሉ ፈጣሪ። እዚህ ቦታ ላይ ግን ዓለማትን የፈጠረ ቢለው ዓለማት የሚለው ቃል ኮስሞስ ሳይሆን አዮን የሚል ቃል እንጠቀም። አዮን ማለት ዘመን ማለት። ስለዚህ ሰማይና ምድር ከተወለዱበት እስከሚያረጁበት ያለውን እድሜ ቆጥሮ የሰጠው ኢየሱስ። ሙሴ እዚህ ውስጥ ነው ያለው። በጣም ሙሴ ብሉይ ኪዳን ፒላር ስለሆነ ነው ደጋግሜ የማነሳው። ይዘው አይሁዳዊ በሙሴ አይቀርም፣ በድንጋይ ወግሯቸው ነው የሚሄደው ሙሴ ካላቸው። እዚህ ደብዳቤ ላይ ዕብራውያን ደብዳቤ ላይ ከዚህ በኋላ በጣም ብዙ የሚነሳው ሙሴ ናበራ። ለምንድን ነው ሰዎች ወደኋላ የሚጎተቱት? በሙሴ ናበራ ሰዎች እውነት የሚጎቱት አለ። የመጎተት አቅም አለ ሙሴ። እግዚአብሔር በሙሴ ሕይወት የሰራውን በክርስቶስ በኩል በሰራው ነው ባይዘ ያገበዘዘው። ሰውየውን ማደንዘዝ አይቻልም። ኢየሱስ መጥቶ ነው ባይዘ ሙሴ ነው እንጂ ሙሴ አትችሉት። ላሱ ተናገራለን። እንደዚህ ያለ ሰው ከዚህ በኋላ ተነሳ ነው ተብሎ ተዘከረ። እስከዛ ተነሳ ነው ቆርጥ ከዚህ በኋላ ተነሳ ነው ያለው። እግዚአብሔር ልጁ ልኮ ነው ሙሴን ወደ ኋላ ያለው እንጂ ይሄኛውን ዘጻት እኮ የሚመራ አይነት ነው ላይ ጋር እዚህኛው ዘጻት ላይ ኢየሱስ ነው ማለት ሙሴ ከጋር አብሮ ወጪ ኢየሱስ ነው ማለት ሃሌሉያ። ኢየሱስ ነው የኢየሱስ አይነት ለዘላለም አይኖርም። አሜን። ሙሴ የሚያስረጀው ኢየሱስ ነው። ብሉይ ኪዳንን አዲስ ኪዳን መጥቶ የሚያስረጀው ብሉይ ኪዳን ጉድ ነው። አዲስ ኪዳን ቤስቶ ነው እኮ እንጂ ብሉይ ኪዳን እኮ መጥፎ እኮ አይደለም፣ እጅግ በጣም መልካም ነው። ይሄኛው ሲመጣስ ወደር የለው። ብሉይ ያስባለው አዲስ ሆኖበት እንጂ በዘመኑ እኮ ብሉይ ያለ አሮጌ ያደረገው እኮ አዲስ አደረገበት ነው። የኢየሱስ ግን አይሻሻልም። ዓለማትን በፈጠረ በጣም ሰፊ ቃል እየተናገረ ያለው ዲስፔንስ ዘመን ነው እየተናገረ ያለው። ስለዚህ ሰማይና ምድር ሲወለዱ ኢየሱስ የእግዚአብሔር ዘላለማዊ ቃል ነው አይደል? ኢየሱስ የእግዚአብሔር ዘላለማዊ ቃል ሎጎስ አይደል? ኢየሱስ የቆላስይስ ተማሪዎች ናቸው አይደል? እንደዚህ ስለነበራችሁ ቆላስይስ ላይ የቆላስይስ ምዕራፍ 1 ትምህርት ስለሆነ ኢየሱስ የእግዚአብሔር ዘላለማዊ ቃል እግዚአብሔር ይሁን ያለው በልጁ። ስለዚህ እግዚአብሔር ሲፈጠር የፈጠረው በልጁ ነው። ዓለማትን በፈጠረበት በልጁ አይደል? ስለዚህ ዓለማትን እግዚአብሔር የፈጠረው በልጁ ነው። ለዚህ ምናልባት ለዚህ የሚያግዙ ጥቅሶች ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ሁሉ በእርሱ ሆነ። በጣም ጥሩ። ወደ ቀኝ ጻፍ፣ ከዛ ወደ ግራ ጻፍ። ከሆነው አንዳች ያለ እርሱ አልሆነ ዘር ሁሉ በእርሱ ሆነ። ሩም አላለ አንዳንዱ ያለ እርሱ አንዳች አልሆነ። ግን ወደዚህ ክሬተር ጋር ነው ኢየሱስ ፈጣሪ አምላክ። ያው ቅዱስ ቃሉ የሚናገር እግዚአብሔር በማተናገረ ሲሉት በመካከላቸው ኢየሱስን አቁሞ እርሱ አላቸው ሁሉ ወራሽ አይደል? ዓለማትን የፈጠረ ለተደራሲያኑ እኛ በገባን መጠን ይገባቸዋል። በተለይ ደግሞ አሁን በተጻፈ በቋንቋ ደግሞ በጣም ሪች አይደል? አሁን ዓለማትን የፈጠረ ሰማይና ምድር ያለ ብቻ ሳይሆን ሰማይና ምድር ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሕፃናት ነበሩ። አሁን ራእይ አጋማሽ አካባቢ ደግሞ ያርጃል። አሁን ደርሰናል። ምድር በጣም የምትንገዳገደው አለችና ዓለማትን የፈጠረው ኢየሱስ ነው። ስለዚህ የእኛን እድሜ የሚወስነው የሐዋርያት ሥራ ምዕራፍ 17 ትዝ ይላችኋል። አቴና ከተማ የጳውሎስ አገልግሎት በጣም ነው የምወደው። እሱን ከተማ ላይ የነበረው አገልግሎት ለአቴናውያን በእነዚህ በነ ፕላቶ ፍልስፍና በጣም ጭንቅላታቸው በጣም ትልቅ ነው ሰዎቹ እና በጣም ያስባሉ። በጣም ቲንከርስ ናቸው። በጣም ያወጣሉ፣ ያወርዳሉ። በጣም አሳቢዎች ናቸው እና ጳውሎስ ሊሰብካቸው ገባ። የመስበክ ዕድል ሲያገኝ ወደ ቤተ ጣዖታቸው ለገባ ሲፈልግ ቤተ መቅደስ የለም ይላል እና ሙክራብ የለም። ቤተ ጣዖት ብቻ ናት ከተማው። ተረሳከ ሊሰብካቸው ወደ ቤተ ጣዖት ገባ ይላል። አሁን እኔ ልምሰብክ ከሆነ እዚህ ካልሆነ ደግሞ እንግዲህ ቸርች ነው የሚጋበዘው። ቤተ ጣዖት ተጋብሻለሁ። አሁን ቤተ ጣዖት ስጋባ ብታዩ ባይዞ ቸርች መታችሁ ነው ትናገር አጥፋው ገለላለ ያኔ ሸርች ያለው ቤተ ጣዖት ጋራሽ ፕላን ልትደረግ እና ቤተ ጣዖት ገብቶ ማለት በጣዖታቶቻቸው ነው ለመስበክ መግቢያ የሚፈልገው ሰዎች ተሰጥቷቸው በጣም ጠንካሮች ናቸው። ሰነጋሩ ናቸው። ቀጥሎ ሳያችሁ በሃይማኖት በጣም ክፉዎች ናቸው አላቸው።
ስለዚህ አምልኮ ብለን ጎበዛቸው ማለት ነው። የሚያመልኩት ትክክለኛ ነገር አይደለም እንጂ እና ሰው ሁሉ ተንበርክኮ ወደ ጣዖት ሲጸልይ ጳውሎስ ወደ ቤተ ጣዖት ገባ ይላል አይደል? አሁን ጣዖት ለማምለክ እየታገለ ነው። ስለዚህ አሁን ተንበርክኮ ሲጸልይ በሰዎቹ ላይ ነው ማለት ነው። አልፎ ጣዖት ያመልከው ሰውየው አምላክ ብሎ የሚንበረከክበት ጣዖት ተጠራርቶ ያነባላል። ጃነብ ስማ ይላል ይስማ ይላል ሲፈልግ አንድ ስም የሌለው አገኛል። ለማይታወቅ አምላክ ሲያገኝ ደስ አለ። አጀብጭቦ ለማይታወቅ አምላክ የሚላገኝ አላው እኛንን ያደረግነው ሲሉት እኔ አውቀዋለሁ። ማን ነው እሱ ሲሉት የመኖሪያ ስፍራ ዳርቻና የምትኖሩበትን ዘመን ቆጥሮ የሰጠ ነው። የምትኖሩበትን ስፍራ ዳርቻ የወሰነው እሱ ነው። የምድር ክበባት ላይ ይቀመጣል የተባለ መጨረሻውን ጠርዝ የሚያውቀው እሱ ነው። ቀጥሎ የምትኖሩበትን ዘመን ቆጥሮ 70 ኑር 80 ኑር 120 ኑር እያለ ለሙሴ 120 የሰጠው እሱ ነው። 40 ፈርዖን ቤት 40 ጊቶር ቤት 40 እኔ ነኝ ብሎ በ340 120 ለሙሴ የሰጠው ለአባቶቻችን ዘመን ቆጥሮ የሰጠ እሱ ዓለማትን የፈጠረ የሚለው ቃል ዘመንን የወሰነ ማለት ክብር ለኢየሱስ። ዘመንን የወሰነ ግን እንደሱ ማለት ብቻ ደግሞ አይደለም። የሚታየውንም የማይታየውንም የፈጠረው ኢየሱስ። መንፈሳዊ ዓለም ላይ ያሉ ትልቅ መንፈሳዊ አካላት የተፈጠሩት በክርስቶስ። መላእክት ለምሳሌ አሁን አስባችሁ ታውቃላችሁ? ሰማይ ቅዱስ ቅዱስ የሚሉ መላእክት ዘላለም የሚኖሩ እኮ ነው። ግን አይደለም እግዚአብሔር ፈጥሯል። የተፈጠረ ነገር በሙሉ የሆነ ቦታ ጀምሯል። ዘላለም የኖረ እግዚአብሔር ብቻ ነው አይደል? ዘላለም የኖረ እግዚአብሔር ብቻ ነው። መላእክት የሆነ ተፈጥሯል። ከኛ በፊት ስለተፈጠሩ አናውቅም እንጂ ተፈጥሯል አይደል? ሰይጣንን ጨምሮ መላእክት በሙሉ የተፈጠሩት በክርስቶስ። የማይታየው መንፈሳዊ የሚታየው ደግሞ እኛን ጨምሮ ቅድም ጆይስ ሲዘምር ነበረ። በምድር ላይ በየብስ በባህር ውስጥ የሚመስል የለም ስንለው ሁሉ ፍጡሩ ስለሆነ ነው የሱ አይነት ያለው ሰው ቢሆን አለ መሬት ላይ 8 ቢሊዮን ደርሰናል አሉ። እንደዚህ ቆሞ የሚንቀሳቀስ መልአክ ቢሆን የወደቀ ያልወደቀ ትላለህ እንጂ የማይቆጠር እግዚአብሔር ስለ አይነት አለ የለም። የእግዚአብሔር አይደገምም። ስሙ ለዘላለም የተባረከ ይሁን። ስለዚህ ዓለማትን የፈጠረ የሚለው በጣም ሰፋ ያደርጋል። እሱን ያዙ። ክብር ለኢየሱስ ይሁን። ከዛ መጨረሻ ላይ የሚናገረው ዓለማትን በፈጠረበት የመጨረሻው ቃል ምንድን ነው? በልጁ ኢየሱስ የእግዚአብሔር ልጅ ነው። እኛ ልጆች ነን። በተናጠል ልጅ ብሎ ከጠራ እግዚአብሔር ኢየሱስ ነው። እኛንስ ግርግር አድርጎ ነው የሚጠራ። ልጅ ቢል መልእክት ሊመጣል ይችላል። አሁናዊ ነው። ኮንቴክስቹዋል ነው። አንደርስታንድ እናደርጋለን። መጽሐፍ ቅዱስ ላይ ግን እግዚአብሔር አስገቢጎትን አንድያ የሚባለው ኢየሱስ ብቻ ነው። ልጅነታችንን በእግዚአብሔር ልጄ ሲል ኢየሱስን በሚጠራበት መጠን አይደለም። በክርስቶስ በኩል ሆኖ ልጆች ሆኑ። ኢየሱስ የእግዚአብሔር ዘላለማዊ ልጅ። ክብር ለኢየሱስ። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ማለት የመጀመሪያ ቀጥተኛ ትርጉሙ በአብ ያለ የመለኮትነት ሰብስታንስ በሙሉ ውስጥ አለ። ኢየሱስ የእግዚአብሔር ልጅ ነው ካልኩኝ በአብ ውስጥ ያለ የመለኮትነት ማንነት በሙሉ ኢየሱስ ውስጥ አለ። ሁሉን ማወቅ፣ በሁሉ ስፍራ መኖር፣ ሁሉን መቻል፣ ይሄ ኢየሱስ ውስጥ አለ። በአብና በመንፈስ ቅዱስ እንዳለ ሁሉ ኢየሱስ ውስጥ አለ። ኢየሱስ የእግዚአብሔር ልጅ ነው ስንል እያልን ያለ ነው በዲቫይን ትሪኒቲ ሰከንድ ፐርሰን። ክብር ለእግዚአብሔር። እግዚአብሔር ወልድ ነው በልጁ ተናገረ። እስከዛሬ በማን የተናገረው? በነቢያት። አሁን በመጨረሻው ዘመን በልጁ ክብር ለኢየሱስ በልጁ ተናገረ። አንድ በጣም መስጠት አለ። የማቴዎስ ወንጌል ምዕራፍ 16 ላይ ጴጥሮስ የተናገረ 16 ማቴዎስ 16 ከቁጥር 13 ጀምሮ ሐሳብ 16 ምንድን ነው የሚለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ጴጥሮስ ይህንን የሚናገረው የ32 ዓመት ተኩል አይሁዳዊ ወጣት ቆም እኔ ማን ነኝ አለ። 2 ዓመት ከ8 ወር አገልግሏል። ስለዚህ ከቆጠረው 32 ዓመት ተኩል አካባቢ መሪነት ቆይቷል። እንደዚህ በጣም የ32 ዓመት ተኩል ወጣት ማለት በጣም ወጣት ነበር ማለት ጊዜ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። አንድ አይሁዳዊ ይሄንን ቃል በፍጹም እግዚአብሔር ከሰማይ በብርሃን ካላቋረጠ ኢየሱስ የሕያው እግዚአብሔር ልጅ ነው። ስለዚህ ጴጥሮስ ምንድን ነው ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ማለት እኛ መካከል ኢንካርኔት አድርገን ሥጋ ለብሰህ መጣች። እግዚአብሔር በመካከላችን ሥጋ ለብሰህ ወርደህ ነው መሲሐዊ ሥራ ልትሠራ ክርስቶስ ሆነ መሲሐኒክ የሆነ ነገር የማዳን ሥራ ልትሠራ ወረድክ እንጂ መለኮትህ ክርስቶስ አለና የሕያው እግዚአብሔር ልጅ። ክብር ለኢየሱስ። ስለዚህ እግዚአብሔር የተናገረው በልጁ። የዚህ ደብዳቤ ጸሐፊ የሚናገረው በልጁ እግዚአብሔር በልጁ ተናገረው። ደግሜ ነው የምነግራችሁ፣ በነቢያት በኩል ለተናገረው ነገር በሙሉ እድል አለ። በልጁ በኩል የመጣው በልጁ ተናገረ ሲል አሁን ሁሉን ወራሽ ነው፣ ዓለማትን ፈጥሯል፣ ልጁ ነው። የዕብራውያን ተደራሲያን ገብቶናል።
ይበቃናል፣ ከአባቶች እንደሚበልጥ የላቀ ሆነ ተረድተናል ሲሉ የደብዳቤው ጻፊ አይበቃን ጨምሬ እንደገና እነግራቸዋለሁ። እነሱ ይበቃናል ቢሉን ኢየሱስ ግን ይቀጥላል። ማንነቱ በጣም ግዙፍ ነው። ሶስት ምንድን ነው የሚለው? እርሱ የእግዚአብሔር ክብር ነጸብራቅ፣ የክብሩ ነጸብራቅ ላስቲክ ተናግር ያታለች የክብሩ መንጸባረቅ ምትሏ ተናግር ያታለ ላስቲክ ላይ አካክቻ ትች ጌታ ኢየሱስ ክርስቶስ የእግዚአብሔር የክብር ነጸብራቅ ራዲያንስ ኦፍ ሂዝ ግሎሪ በእግዚአብሔር ላይ ያለ ክብር ምንም ሳይሸረፍ ሳይጎድል በክርስቶስ በኩል አይቷል። የክብሩ ነጸብራቅ ነው ማለት በአብ ላይ ያለው ክብር በመካከላችን በክርስቶስ ኢየሱስ ላይ ተብረክርቆ ታይቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር የክብር ነጸብራቅ። አብን ማየት አይቻልም። አብን ያየ ይሞታል። ይሄ መጽሐፍ ቅዱስ ላይ ያለ ትምህርት ነው። የማይታይ አምላክ ልጅ ትምህርት አለ መጽሐፍ ሲስተማቲካሊ መጽሐፍ ቅዱሱ በሙሉ ካጠናችሁ በብሉይ በአዲስ ማለት በ66ቱ መጽሐፍ ላይ አንድ ትምህርት አለ። የማይታይ አምላክ የሚል ትምህርት ብሉይ ኪዳን ላይ ብቻ እንዳለን አንደኛ ጢሞቴዎስ ላይ ማን ለማይሞት ብሎ ነው የሚጀምረው። ቀጥሎ ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም ለሚኖር አለ ያለ ጳውሎስ። የአዲስ ኪዳን ተገለጸ አይሞት ዘላለማዊ ነው አለ። ሞት አያቆም አለ አብ። ቀጥሎስ ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር እንደዚህ አይነት አምላክ እኛ ነን። እንዴት መካከል እንዴት አላየሁት ማለት ነው ያለው ጳውሎስ። ለእርሱ አለና በክርስቶስ ኢየሱስ ከቤተ ክርስቲያን ክብር ይሁንለት። ማንም ሊጠግበው አይችልም። ኢንቪዚብል ጋድ የማይታይ አምላክ። ይህ የመጽሐፍ ቅዱስ የማይታይ ነው። ማንም አይቶት አያውቅም። ማንም ሆነ ይታየች በእውነት ዘንድሮ መሆን አብን ያየ ብታዩት ማስኖ አየው ካለ ሰው ቀጥሎ የለም ሰው። ምክንያቱም ልህ ብለውታላ ሙሴ ልህ አሉ ብታይ አደለ አለታይ ማለት እግዚአብሔር ቀጥተኛ አምላክ ናንተስ እንዲያው እንጂ ሞገሰተኛ ሙሴ ያለኝ አምላክ ይላል። አሁን እኔ ሞገስ ሰጠኝ ተቻለ አቶኝ አረ በምድር ላይ እንዳንተ አይነቱ የለም ብዬ ነው ወደድኩ። ታዲያ ፊትልያው ሰው እኔን አይ አልታይም እኮ በቂ መልስ አልታይም አልኩ አይደል እንዴ ይልቆት ይሞታል። አሁን የመቆጣት ቴንደንሲ ያለው ተጠፋለ። ይሁት ግን ሰው ስለሚወድ ቤት ፊት እንደሚያደርግ አሁን እግዚአብሔር ጋር ተበቀ እንዴት አልታይም አልታይም ስላለ ራሱ ያመሰከከው ነው የሚኖረው። አልታይም ማለት አለ ሙሴስ አይ አልታይም ኢንቪዚብል አይ እንጆይ ሙሴ እንደሚገርማገኝ እኛ ደግመን እንዳንጸልይ ጨርሶ አትወጣው አገኛ እንዳንሰለጥ ለኛ ግበት እንደግማታለ አልክብህን አሳየ እግዚአብሔር እንደዚህ አደለም ላይ ተሳስቶ ማያውቅ መልአክ አይቶ አያውቅም። ተሳስቶ ማያውቅ መልአክ ስህተት እኮ የለባቸውም እኮ እነ ሚካኤል እነ ገብርኤል ታውቃለህ አይደል? በክንፋቸው ስር በሚያልፍ ብርሃንና ፕሬዘንሱን ኤክስፔሪየንስ እያደረጉ ነው ቅዱስ የሚሉት እንጂ አይተውት አይደለም። እኛ ብዙ ጊዜ የምንላት ትምህርት አለ። መላእክቶች ቀና ብለው ሲያዩት ቀይር ሲል ዝቅ ብለው ቅዱስ ብለው ቀና ሲሉ የታይተውት እንዴት አድርገህ ብሉይ ኪዳን ላይ አየነው ያሉት ኢየሱስን እንደሆነ ታውቃላችሁ። ኢሳይያስ 6 ላይ እግዚአብሔርን ከፍ ባለና በረጅም ዙፋን አየሁት። ሂዱና ዮሐንስ ወንጌል ምዕራፍ 13 ቤት ስንገባ ኢሳይያስ በክብሩ ያየውን የተዋረደውን ክርስቶስን ነው አለ። ምዕራፍ 6 እና ምዕራፍ 53 የከበረውን የተዋረደውን መሲህ፣ ምዕራፍ 6 አብን አይቶ ምዕራፍ 53 ወልድን አይደለም ያየው። የምዕራፍ 6ቱ ከፍ ባለ በረጅም ዙፋን ይላው ዮሐንስ 13 ላይ ዮሐንስ ሲመጣው ኢየሱስ ነው። አብስ አይታይ ዮሐንስ እግዚአብሔር ይባርከው ዮሐንስ ወንጌል ምዕራፍ 1 እግዚአብሔርን ያየው አንድስ እንኳን መጽሐፉን የጻፉ ሰዎች እኮ አሳተማጆች ናቸው አሉ። እኔ ነኝ ያለ እኮ ፕሮፌሰር ቤዛ እግዚአብሔርን ያየው አንድስ እንኳን ከበቀለልኝ አንተ ሙሴ እኮ የዮሐንስ እኮ ቀድመያ ምን እዛ ላይ ውስጥ ናቸው እና አብርሃም ያውቃል አሕዛብ ቢጽፎ ነው የእኛ አይነቱ ቢሆን ከቤት ጀመረ ማለት እነሱ ያውቃሉ። የታሪኩ አካል አንድስ በእቅፉ ያለ አንድያ እርሱ ኢየሱስ እግዚአብሔር የመጀመሪያ ማብራሪያ ስለ አብ ማወቅ ከፈለግ ኢየሱስ እንደበለነ በልጁ ላይ የተመረከረው የአብ መልክ በቃ ግልጽ ዝግ ነው። ዳቆብ ሲታገሉ ዶፌላና ከፋኒ በኢንካርኔሽን ስጋ ነሱ ከመምጣቱ በፊት እግዚአብሔር መላክና እግዚአብሔር ልዩ ኢንተርቼንጀብል ቃላት ናቸው።
የእግዚአብሔር መልአክ ለቀቀው ይታገላል ረክና ያለው ነው ከኢየሱስ ጋር ነው ከአብ ጋር እንዴት አድርጎ ሲታገላል ከአንድ ሰው ጋር ሲታገል አደረ ብሏል። ከአንድ ሰው ጋር ይላል። በኋላ እግዚአብሔር እንደሆነ አወቀ። ከአንድ ሰው ጋር ሊትራሊ የሆነ ሰው ቆራ ተቀበሉ ታገሏል። አይነካው በእርግጥ አለቀው። ሲነካው ከነጠለው ያው ዝም ብሎ ነው የሚገላበጠው። ተርኪዞ ለፍሬው ዳነት ልቃቀኛ ነው አለቀ። ካልባረከ ይችላል እንደ እግዚአብሔር የሚወደድ የለም። ሲጀመር እጁን ውሃ ማረገች አስፈቅዶት ሊሄድ ልቀቀች አለቀ ማለት ለምን ካልባረከኝ አለቀ አንተ ካልባረከኝ አለቀች አግባትን የዛሬ 20 ዓመት የሰውን ብላ አቅባቅሮታ ማለት እኛ ብንሆን እኮ እሱ ነው የምንልብና እኛ ብናቅ በቃ እሱ ያዳነው ያቆሙት ስለምሰራ እኛ ብናቅ እኮ አንተ ብለን ነው ኢየሱስስ ያዕቆብ ልጅ ከሰው ከእግዚአብሔር ጋር ታይታሽ በዛ በዛኛው ኢሳውንም አባትን ይስሐቅንም ሁሉም ሲረፈርፍ ሊኖረው ስማርት ነው። እግዚአብሔር ጋር ሲመጣ ግን እሷን አልተጠቀማትም። አየህ እስራኤል ነው ስም ከዚህ በኋላ ለኔሽን እስራኤል ስሙ ነው የዛንጋ ትክክል ያሉ ሰዓት ላይ እግዚአብሔር ለኒው ቢግኒንግ እግዚአብሔር ሊባን ቆርጦ ጀመረ። ሌላ ስም የፈጠሩ ያዕቆብ የሰራው እስራኤል ቢለው ወደዛ ያዕቆብ የተፈጠረው ይሄኛው ልጅ ይሰጥቶታል። ይሄኛው ማለት በለተሻው ነው እግሩ ያወቀው ሲነጋ ነው። ሰው እንዳይነካማ ያባለት ቦታ ያውቃል፣ ነፍሶት ያውቃል። ሰው ያለቀው የለም አንድ ሰው ገጥሮት ያለ ይሄኛው ስ እንዲች ነው እኮ የነቀው የመገንጠል አይደለም እንኳን ነካኩ ምልክት ልተው ነቀለው እያነከሰን ያወቀው ለሊት አይ ቲንክ ለሊቱ አደረኔ ነገር ባት ብድስ እግሩ ሲፎክረው አይነሳም። የጎተተ እግሩ ብዙ ጊዜ ተናገረች ተክስስኛ እግዚአብሔር ፊት ለፊት አየው አመኛቴ እና እግዚአብሔር ተገናኝተን ሳይከለኝ ሄደ ማለት ነው። ደግሞ ከለሱ እኮ ነው እንጂ ይቀረው አይደለም ተረፍኩ እዚህ ጋር እንኳን ነካኝ እኮ እዚህ ጋር ነካ ወደ ጌታ ታረፍ ማለት ነው። ማንም ያለው እግዚአብሔር ወደኋላ ወደፊት በልጁ ብቻ ነቢያቶች የልጁ ጠላ ናቸው። ሌላ መልክት የላቸው ጠላ ናቸው። ሙሉ በሙሉ ማምጣት አልቻሉ። በልጁ በኩል ሊመጣ ላለው ነገር ጠላ ናቸው። የእግዚአብሔር የመጨረሻ ብርሃን ልጁ ነው። እርሱ የክብሩ መንጸባረቅ ኢየሱስ የእግዚአብሔር ክብር የእግዚአብሔር ክብር ኢየሱስ ላይ የተገለጠው ወደር በሌለት ፍጥረት ነው። የእግዚአብሔር ክብር ተብሎ እኮ አዲስ ኪዳን ላይ የተጠቀሰው እኮ ኢየሱስ እኮ ራሱ እኮ የእግዚአብሔር ክብር ነው። ኢየሱስ የእግዚአብሔር ኃይል ነው። ኢየሱስ የእግዚአብሔር ጥበብ ነው። ኢየሱስ የእግዚአብሔር ክብር ነው አይደል? ክብር አዲስ ኪዳን ላይ ፐርሰን ሆኗል። ክብር አዲስ ኪዳን ላይ የሚገለጥ ኃይል አይደለም። ክብር ስብዕና ያለው አካል ክብር ኢየሱስ። የቴስተመንት ላይ የእግዚአብሔር ክብር ክርስቶስ ጌታ ኢየሱስ ክርስቶስ እኮ ብዙ ይወስን ነበር። ቀን ያልደረሰን ጊዜ ያልደረሰን የእግዚአብሔር ክብር ይገለጣል። የእግዚአብሔር ክብር ይገለጣል። የእግዚአብሔር ክብር ይገለጣል እኮ ከጌታ ከኢየሱስ ክርስቶስ አፍ ሲወጣ ክሮስ ነው። የመስቀል ሞቱ ነው የእግዚአብሔር ክብር መገለጫ። እግዚአብሔር በቀደመው ኪዳን ያንኑ ተአምር ህዝቡ ላይ ሲያዘም አንዱን ተአምር ለሰው ዘላለም ሕይወት አልሰጠም። ቀይ ባህር ተከፍሎ እኮ የዘላለም ሕይወት አላገኘም። ወደ ከነዓን ነው ጉዞ የጀመረው። እሳት ከሰማይ ሲያወርድ ሙሴ ሕግን ከተራራ ላይ ተቀብሎ ሲወርድ የዘላለም ሕይወት የተገኘው እነሱና እግዚአብሔር ያላቸው ቦታ የሚሄዱበትን ውል ያደረጉት የዘላለም ሕይወት የተገኘው ኢየሱስ ክርስቶስ መስቀል ላይ የሞት ነገር። ይህም እግዚአብሔር ክብር እኔ በእግዚአብሔር ፊት ማቆም የቻለ የእግዚአብሔርን ጽድቅ የመጠነ ስራ የጌታ ኢየሱስ ክርስቶስ የመስቀል ሞት ይላል። ክብር ለእርሱ። የእግዚአብሔር ክብር ክርስቶስ ነው። በምድር ላይ የእግዚአብሔር ክብር አለ ተገለጠ ካለ ስለ ኢየሱስ ይሆናል። ስለ ወንጌል ይሆናል። ስለ ተአምራት፣ ስለ ድንቆች፣ ስለ ምልክቶች ይሆናል። እሱማ እኮ በእነ ኤልያስ ዘመን ሆኗል። በሰው ቃል ሊገለጥ የማይችል ነው አይደል? በእርሱ ቁጥር የሆነው የሞተ ሲያስተላልቅ አቅሉ አይጨለም አይፈቃይ የሞቶች ግን ተቀደሙ በሞቅ እግዚአብሔር ነፍሱ መልስ አግላል እግዚአብሔር ኢየሱስ ክርስቶስ ተራራማቸው ይሄ ነፍስ ቆርጠስ መልሱ እግዚአብሔር መልስ አሌላ አሁንና ተብሎ አንደኛ ነገሥት ምዕራፍ 18 ላይ እሱን ማይቷን የሰራው ቋንቋ የሴትዮዋ ልጅ ነው ነፍሱ መልስ ብሎ ጮኸ ይላል። ቀጥሎስ እግዚአብሔር የበላቴናው ነፍስ መልስ ይወሰደው እኮ መልስ እሺ ታምራቶች ነገሮች እግዚአብሔር ክብር ግን ተጠቅሞ
የእግዚአብሔር ክብር የተሰቀለው ክርስቶስ ይሄ ነው። የእግዚአብሔር የክብሩ አባል ካልን የእግዚአብሔር ክብር በኢየሱስ የተገለጠው በሆነው በክርስቶስ ትህትና በጣም ፌቨራይት ለእኔ በግሌ በጣም ፌቨራይት ብሎ ቻፕተር ኢሳይያስ 53 የሰማነውን ነገር ማና የእግዚአብሔር ክንድ ለምን ተገልጧል ይልና የቱም የእግዚአብሔር ክብር ብላችሁ ከቁጥር 2 ጀምሮ ስታነቡት የተሰቃየው ክርስቶስ በሰፈሪንግ ጋር የተሰቃየው መለኮት የእግዚአብሔር ክንድ ለማን ተገልጧል? ምድራዊ አይሁዳዊ በጣም የሚያምኑት ነቢይ ነው ኢሳይያስ በዘመናቸው የእግዚአብሔር ብለው ጓጉለው ሰሙ ሲጣበቅ የተሰቃየ መሲህ ያስተዋወቃቸው ባይዘወይ ለብዙ ዓመታት ኢሳይያስ 53 በአይሁድ ምኩራብ እንዳይነበብ ተከልክሎ ለመቶ ዓመታት ለምን እንደዚህ አይነት መሲህ አንጠብቅም? ኢሳይያስ ምዕራፍ 53 ላይ የነገረንን መሲህ ወንጌላት ላይ ያገኛል። እነሱ ሊቀበሉ ባይቀበሉ የእግዚአብሔር ክብር የተባለው ሰረገላ ላይ ተቀምጦ መለከት እያስነፋ ከፊቱ ጋሻ ጃግሬ እያስሄደ ሄድ አይነት አይደለም። የሚሰቃይ የሚጎሳቆል አንዳንዱ ጥቅስ ማቅቡ ስታነቡት ለማሰብ መኖር ማሰብ ከቁጥር 2 ጀምሮ እስከ ቁጥር 12 ድረስ 11 ቁጥር ሙሉ በቃ እኔ እኮ አንዱ ቁጥር እኮ አለ አንዷን ቃል ለመኖር ፈቃድ ያለው የተተወ የሚለው ለመኖር ፈቃድ ያለው የተናቀ የምትለው የተጠላ ብቻዋል። ይሄ ነው የእግዚአብሔር ክብር ተብሎ የተጠቀሰው። ሌላ የእግዚአብሔር ክብር የተዋረደው ክርስቶስ የእግዚአብሔር ክብር የክብሩ መንጸባረቅ ካለን ሂስቶሪካል ጂሰስ ወንጌላት ላይ አንብቡ። ደብዳቤዎቹ ላይ ይኸው እንደዚህ ዕብራውያን አይነት ደብዳቤዎች እንደ ቆላስይስ አይነት ደብዳቤዎች ለሊቪንግ ክራይስት የተገለጠው መሲህ የተገለጠው ክርስቶስ ይሁና ከተወራ በሙሉ የሚወራው ስቃዩ ነው፣ መከራው ነው፣ መዋረዱ ነው። እንደውም ወንጌላት ላይ የጻፉልን ሰዎች በእጁ የተደረጉ ምልክቶችና ድንቆች ጽፈዋል። ሐዋርያት ሥራ ጀምሮ እስከ ይሁዳ ድረስ ይሆናሉ። በተለይ ከሮሜ እስከ ይሁዳ 22 ደብዳቤ ያለ መጽሐፍ። በ22 ደብዳቤ ኢየሱስ ሰው ሆነ የሚል ካገኘችሁ ቀጥሎ መስቀል ላይ ሞተ የሚል ያለው ታምራራ ከቤተ ኢንካርኔሽን ኢዝ ኦል አባውት ክሩሲፊክሽን የክርስቶስ ሰውነት ሁሌ የሚጠቀሰው ከመስቀል ሞት ጋር ነው። ስለዚህ የክብሩ ነጸብራቅ ነው ካልኩ ቀጥታ ምታይ ሽባመት ተሰዋለ መስቀል ላይ ሞት እግዚአብሔር ያናገረበት መንገድ በጣም በጉጉት ተሰጥቶታል። አሁንስ እርሱ አለ የክብሩ መንጸባረቅ ነው። በአባቶቻችን ያልታየ በኢየሱስ የታየ ነው። መጠን የሌለው ዝቅታ ስህተት አልባ በሆነ ነገር ኢየሱስ ዝቅ ያለው ስላልቻለ አይደለም። አባቱ በሰማይ የሚኖርበትን ቅድስና ብዙ ሰፈር ነው የሚኖረው። ባህል አያውቀውም፣ አይሰራም፣ አያውቀውም። በዛ አይነት የንጽህና መጠን ማንም የኢየሱስ ያክል ዝቅ ብሎ አያውቅም። በጣም ብዙሳችን በጣም የዋረደ ሰው ማለት ነበር። በጣም የተሰቃየ ማለት ነው። ከኢየሱስ ሌላ በጣም ይሆን እንደ ይሁን የተዋረደና ዝቅ ያለ ሰው የለም። ሰውነቱ በስልስት መተው ተፈቅዶለት ነበር አለ። ከዛ ሁሉ መካከል ሰው ምድብ እግዚአብሔር ሰጥ ኢዮብ እኮ ቁጭ ብሎ እኮ ነው። ኢየሱስ እኮ መስቀል ሞተ። መሞት እኮ አይደለም ተቀበረ፣ ጠፋ፣ ከታች ወረደ። ኢዮብ እንኳን እንደ ኢየሱስ ዝቅ ሊል ኢየሱስ ምን ያህል ዝቅ እንዳለ ራሱ አላውቅም። እንኳን እንደ ኢየሱስ ዝቅ ሊል በጣም ተዋርዷል። ኢዮብ በጣም ዝቅ ብሏል። የኢየሱስ ወደ ሌላው ለማስረዳት አይሆንም እንዲገባን መጸለያ እኛ በሰው ደረጃ ሰው ሆነ ሰው ካፍሬ ተራሱ ኢዮብ እኮ ሰው ኢየሱስ መለኮት እኮ ነው። በዚህ መጠን የተዋረደው ለክብሩ መጨረሻ የሌለው የውበት መጀመሪያ መላእክት ለፍራክሽን ኦፍ ሰከንድ አይተውት የማያውቁት አምላክ ተዋርዶ ተቀብሮ ወደታች እንደዚህ አይነት የውርደት ልክ ይሄ መዋረዱ አባቱ ያለ መጠን ኢየሱስ በጣም ዝቅ ሲል በጣም ብቃ ክብር በላይ ላይ ይቀለጥ የምትሉ ከሆነ በእውነት ዝቅ ነው። እኔም እግዚአብሔር ቆመን አይሆንም አንተ ዝቅ ስትል ብቅ ይላል። ክብሩንን ክብራችንን ፈልገን አይሆንም። የእሱ ክብር እንዲመጣ የእኛ ክብር መጥፋታል። እሱ በእኔ ቢኖር እኔ መሞት አለብኝ። ይህን ሉስ አርጌ እሱን ጌን ኢየሱስ ቀለጣን ተሸን ይችላል። እኔ መቼ ሰፈር ጉል ማውራት ይመጡ ጴጥሮስ የኛ ይላል ምንድን ነው አጠገብ ተጋሉ ኢየሱስ ያዘው አገልግሎት በር ከፈተለ ጴጥሮስ አገለገለው በሰይፍ ኢየሱስ አጠገቡ ሆኖ እኮ ሊጠቀሙ ተሸግሮ ቆርጦ ሰይፍን ወደ ሰገበት ነው ይስበር። ጴጥሮስን እኮ ማንም አይፈልገው። ጴጥሮስ እኮ ኢየሱስን እኮ ያገሰው ነው። ኢየሱስ አይፈልግም አጋሽ በጠላቱ ፊት ጴጥሮስን ወደ ሰገባ መልሳል።
አገልግሎት ጥሩ ነው። ሌላ ጊዜ ተታርቃ እንደሚያለው መልስ ሊሰቅል የመጣው ሰውዬ እኮ ጆሮ የተቆረጠው እኛ ብሎ ምንድን ነው ጠልዬ ነበር መልሰው ነው ኢየሱስ የተቆረጠው ጆሮ የሰቃዩ ሰው ሰቃዩ እኮ ነው የወደቀ ጆሮ ሊቀርቡለታል። ሰውዬውስ ጆሮዎች የበረቁ ሊሰቅል ይዞ እግዚአብሔር ቃል እንጂ ታምር እኮ መቼም አያድንም። ታምር እንኳን አይተህ ተሰርቶልህ ማለት ነው። እግዚአብሔር ቃል ኮንቪንስ ካደረገብን ኢየሱስ ሰቃዩ ይወጡ እንትኑን ኃይሉን እንዲያሳይ ሞቶ ለእናንተ ሞች እሱ ነገለዋለ ለእሱ ጭምር ነው ሞቶ። ይሄ እግዚአብሔር ክብር፣ ይሄ ነው ትክክለኛው የእግዚአብሔር ክብር። እግዚአብሔር በልጁ በኩል ልቡን ያስረዳል። የእግዚአብሔርን ኢንቴንሽን ያወቅ ኢየሱስ ጋር ብሉ ኪዳን አላገኘ ነው። እግዚአብሔር የሚባታሳት የሚቀስ የሚገድ ማንም የማይጠቀው ኮረደ ተራራ የማይነካ ብሉ ኪዳን ቅዱስ ማለት እግዚአብሔር ምን ያህል እንደሚወደን እኮ ያወቅን እኮ በኢየሱስ ልቡን ያስረዳል እኮ ኢየሱስ ምን ያህል እንደሚወደኝ የነገርን እኮ እምወርድበት ተራራ ላይ ከስር እንዳትነካ ሲለን ምንድን ነው የሚገባችሁ እናንተ ይባላል። እግዚአብሔርስ እንዳንሞትበት እኮ ናትነካል። እርሱ ፍቅሩን ያስረዳናል፣ እኛ ገዳይነቱ ይገባናል። በጣም እኮ ካልገባን እኮ ከባድ እኛ ምንለቀው እግዚአብሔር የሚልበት እሱ እኮ ሰው ፈልጎ ነው የሚመጣው። ግን ከጥራቻችሁ ትሞታላችሁ። ራቅበሉና ናወራይ ናወራት ፈልጎ እኮ ነው ግን እንዴት አድርጎ ይጠቃል? የመጨረሻው ፍቅሩን ያሳየ ልጁ ጋር ከዛስ የነበርነውን አስጠግቶ ጫበት ይሄን ነበር የፈለጉታል። የእግዚአብሔር ልብ የገባ ኢየሱስ ምንድን ነበር የሚለው የገባኝ ኢየሱስ የክብሩ ነጸብራቅ ነው የሚለው ታምር ምናምን አይታይ መዋረዱ ትህትናው የመስቀል ሞት ያን ሞደር የተከፈለው ዋጋ ይታይ። ክብር ለኢየሱስ። ቀጥሎ ያለችው ምንድናት? የባህሪ ምሳሌ የሚለው አዲስ መድኃኒት ላይ የባህሪ ትክክለኛ ምሳሌ ካራክተር ነው የሚለው የግሪኩ ቃል ነው። እንግሊዝኛም ቃል ነው ካራክተር የሚለው ቃሉያ ስንፈታ ሞር የሚያመለክተው የሚያመልለው ባህሪ ፍርድ ይቻል የባህሪ ትክክለኛ ምሳሌ የእግዚአብሔር ትክክለኛ መልክ ክብር ለኢየሱስ። እግዚአብሔር ትክክለኛ መልክ ታየው ኢየሱስ ላይ የአባቱ መልክ ተበድሮ ብቻ የሚያሳይ ስለተላለበበታል ምሳሌ ኢየሱስ እግዚአብሔር ይመስላል ስልና እኛ እግዚአብሔር ይመስላል ስልና አንተ ያልተጠሩ ሳያተማሶ መሀላችን ሞት ያደርግ መለኮት ነው የተራመደ። ክብር ለኢየሱስ። እዛ እኮ ዮሐንስ ምንድን ያለ አንድ ልጅ በአባቱ ዘንድ ያለውን ክብሩን አየ። ኢየሱስን እንደዚህ ያየው ነገር ያይመስለው አብሬ በልቻለሁ ጠጥቻለሁ ወጥቻለሁ ገብቻለሁ አቋርጦ አይለና ሳየው ግን አንድ ልጅ በአባቱ ዘንድ ያለውን ክብሩን አየ። ክብር ለኢየሱስ። ለኢየሱስ እግዚአብሔር የባህሪ ትክክለኛ ምሳሌ ይህ ቆላስይስ ምዕራፍ 15 እናንተ የማይታየው አምላክ አምሳለ ኢኮን ኢኮን ማለት አምሳለ ማለት ኢሚቴት አድርጎታል። በአማራ ደረጃ በሙላት በማንነት ደረጃ ልክ ነው። ክብር ለኢየሱስ። ደግሜ ማለት ለሰሰብ ነው ለዚህ ነገር ይቻላልሽ ደግሜው ማለት ኢየሱስ ከመላእክት ጋር ንጽጽሩ ለኢትዮጵያውያን ለምን ለምሳሌ እኛ ትንሽ ክርስትናን ከዛ ጀምረናል ስለምንል የአይሁዳውያን አይነት ነን አይባል። ስለዚህ ቀጥታ ነው የሚያገኘን ባይዘው ኢየሱስን ከመላእክት ኢየሱስን ከአባቶች ኢየሱስን ያነጻጽረው ያሉት አካል ይወጣል። በዕብራውያን የቀረ ካለ ኮርነር ያዘ ቆላስይስ ያለቀው ካለ ቆላስይስ ለአሕዛብ ስለሆነ አንዳንዱን አሁን ሪሊጅኑን አይነው ይሄ ግን ለዕብራውያን እና የቀረ ካለ በእግዚአብሔር ቃል ነው ማለት ነው። ጌታ ይባረክ። እንደሚለው የባህሪ ትክክለኛ ምሳሌ ከዛ የሚቀጥል በኃያል ቃል ሁሉን ደግፎ አምኖ አይደለም የሚመላለስ ሰው ይዘውራ ታግነቱ ላይ ሰማያት በእግዚአብሔር ቃል አይደል የተፈጠሩት። ቀጥሎስ የጸኑት በስልጣኑ ቃል ዓለማትን ደግፎ በስልጣኑ ቃል በኃያል ቃሉ አለሰስ ያሉ እንዲቆሙ የሚያደርጋቸው እንዲህ ይዟቸው አይደለም ካፉ በሚወጣ በኃያል ቃል ዕብራውያን 11:3 ሚስተው አይ ቲንክ ምዕራፍ 11 አይደለ የእምነት አባቶች አይደል? እቺን ብቻ ላንብብላችሁና እቺን ሐሳብ ተናግሬ ምዕራፍ 11:3 ላይ ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። ዓለማት በእግዚአብሔር ቃል እንደተፈጠሩ ይህንም በእምነት እንረዳለን። በስልጣኑ ቃል
ዓለማትን ደግፎ ይዟል እና እዛ ምዕራፍ 11 ላይ ዓለማት በእግዚአብሔር ቃል እንደተፈጠሩ ይህንን በእምነት እንረዳለን። ስለዚህ የሚታየው ከማይታየው እንደመጣ የማይታየው ይመጣል ማለት ነው። የሚታየው አስገኝቷል ማለት በጣም የምንሳሳለት የሚታየው የመጣው ከማይታየው ስለ የማይታየው በክብር ይገልጠዋል። ይህንን ማስገኘት የቻለ ነው። ግን ዓለማት የተፈጠሩት በእግዚአብሔር ቃል። ክብር ለእግዚአብሔር። ዓለማት በእግዚአብሔር ቃል ተፈጥረዋል። የፈጠራቸው እሱ ነው። ቅድም ነው የፈጠራቸው እሱ ነው። ቀጥሎ ደግሞ ደግፎ የያዛቸው እስከ መጨረሻዋ ሰማይና ምድር እስከሚጠቀለሉበት ቀን ድረስ ተደግፈው ተጠብቀው የሚቆዩት በእርሱ ኃያል ቃል። መሬት ስብር ማተር ቤት ላይ ያለ ሕዝብ በሙሉ ወደ ህዋ ዝርግፍ በማይ ሰማይ ላይ ያሉ ከዋክብት እላያችን ላይ የማይወድቁበት መሬትና ሌላው ዓለማት ላይ ያሉ ፍጡራን የማይጋጩበት ምክንያት በኃያሉ ቃል ደግፎ የኦርደር አምላክ አይጋጭም። የተፈጠሩ ቀን የነገራቸው እስከዛሬ በሰላም አለ። መሬት በዚህ ተከታታይ ትምህርት የለም። የፈጠራት ምድር አለ እሺ ብላ እስከ ዛሬ ስንት ሺህ ዓመት ሆናል። በሳይንስ ነው በጣም እናንተ ካምብሬ ምናምን 30 ጊዜ ለመጽሐፍ ሺህ ውስጥ ምጠሉት 5,000 ከተፈጠረችበት ጊዜ እስከ ዛሬ አለ። አይ በመሬት ዙሪያ እየተሽከረከረ ይህ ሁሉ ነገር ተያይዞ የቆየው በኃያል ቃል ሰውነት ድንገት ውድቅድቅ ከማይ ድግፍ ብሎ 60 70 በጣም ደግሞ ካለ 120 የሚቆየው ባይሳ በኃያል ቃል ደግፍ ብዙ እንጂ እንዴት አጥንትነት ተገጣጥሞ እንዴት ውድቅ ሰማያትን ያጸና ቃል እኛን ደግፎ አሜን። ክብር ለኢየሱስ አሜን። በኃያል ቃል በስልጣኑ ቃል ዓለማትን ደግፎ ከዛ የመጨረሻው ምንድነች? የኃጢአትን መንጻት ካስገኘ በኋላ ሰማያት በግርማው ቀኝ ሁሉ ጊዜ መጽሐፍ ይዘጉት የሚዘጉት በክርስቶስ መስቀል። ክብር ለኢየሱስ። ከመለኮትነቱ ተነስቶ ወርዶ ሰውነቱ ጋር ሲመጣ ኃጢአታችንን ለራሱ ካነሳ ሰውነቱ ላይ ሲመጣ የመጣው የኃጢአት ማንጻቱ ጋር ኢየሱስ ሰው ሆነ። በስልጣኑ ቃል ደግፎ ይዟል ብሎን ዓለማትን ፈጥሯል ብሎን የጊዜ የዘመን ባለቤት ነው ብሎ ዘመናትን የሚያስረጅ በዘመናት የሸመገለ ነው ብሎ ዓመታት በፊቱ የሚያረጅልን ስላለም አምላክ ነው ብሎ መለኮትነቱ ነግሮ ኢየሱስ ሰውነቱ ስስብር ኃጢአታችንን በራሱ ካነሳ ሰውነቱ የመስቀል ሞት ጋር ስራውን ጨርሶ በሰማያት በግርማው ቀኝ ክብር ለኢየሱስ ብቻ ይሁን።